I, Ronald Reagan, do solemnly swear that I will faithfully execute the office of President of the United States. That I will faithfully execute the office of President of the United States. እሱ ዕቃ ጣቢ፣ የፊልም ተዋናይ፣ ጋዜጠኛ ከዛም ደግሞ 40ኛው የአሜሪካ ፕሬዝዳንት ነበር። በተጨማሪም ደግሞ ያሁኑ የኮከቡ ክርስቲያኖ ሮናልዶ አባትም የልብ ተወዳጅ አክተርም የነበረ ሲሆን ፍቅራቸውን ለመግለጽ ብሎም ልጃቸው ኮከብ ተዋናይ እንዲሆንላቸው በመመኘትም የልጃቸውን ሁለተኛ ስም ሮናልዶም ብለውታል። ስለዚህ ሰው ብዙ ያልተነገሩ ታሪኮችን በዛሬው ዕለቱን በታሪክ ህልፈተ ህይወቱን በማሰብ ወደ እናንተ የምናደርሰው ሰው ማን ይሁን? በሰዋሰው ዕለቱን በታሪክ ውስጥ እያንዳንዳቸውን ቀናት ታሪኮቻቸውን የምናደርስ ሲሆን ከቻናላችን ዕለቱን በታሪክ ከተሰኘ ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉም ሲሆን ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ እንጠይቃለን። በየካቲት 6 1911 በታምፒኮ አሊኖ እጅግ ጠባብ በሆነች ክፍል ውስጥ ተወለደ። ያቺ ክፍል ግን የተወለደባት ብዙ ታሪክን ሊሰራ የመጣ ሰው እንደነበር ያወቀችም አይመስልም። ከፊልም አክተር እስከ 40ኛው የአሜሪካ ፕሬዝዳንት ለመሆን ይችን ምድር እንደተቀላቀለም ማንም አይገምትም። ሮናልድ ዊልሰን ሬገን በዋይት ሃውስ ታሪክ እሱም የተለየ የህይወት ውጣ ውረዶችን የተከተለ ግን ደግሞ አስገራሚ የሆኑ ሂደቶችን አልፎ ዓለም ዛሬ ድረስ ከማይረሳቸው ጉምቱ ሰዎች መካከልም አንዱ ነው። ቤተሰቡም ቢሆን እዚህ ግባ የማይባል ኑሮን የሚኖሩም ነበሩ። አባት የአልኮል ሱስ የነበረባቸው ከዛም ህይወታቸው ያለፈ፣ እናት ደግሞ ጠንካራ ሆና ብቻዋን ኃላፊነትን የተሸከመችበት የህይወት ውጣ ውረድንም አልፈዋል። በተጨማሪም እናት ከልጇ ባለፈ በበጎ ፈቃድ ላይ በማገልገል ሩህሩህነቷንም ማስመስክራለች። ሬገን በህፃንነቱ ደች የሚል ቅጽል ስም እንደነበረው ይህም ደግሞ በአባቱ ዘንድ ተወዳጅ ስም የነበረም ሲሆን የልጅነት ጊዜን የትምህርት ጊዜን አልፎ የሁለተኛ ደረጃ ትምህርቱን ከዲክሰንም ተመርቋል። ከዛም ለስዕል አርት፣ ጋዜጠኝነት የነበረው ፍላጎት በእጅጉን ልዩ እንደነበር ስለሱ የተጻፉ መረጃዎችም ያትታሉ። ከቤተሰቦቹ መካከል እምብዛም ትምህርትን የገፉ ባይኖርም እሱ መማር የለውጥ መንገድ እንደሆነ ያስባልና ዩሮይካ ኮሌጅ ተመዝግቦ በትርፍ ሰዓት ደግሞ በዛው በኮሌጁ ውስጥ ዕቃ እያጠበ ጭምር ወንድሞቹን ትምህርት እንዲማሩም አድርጓል። በትምህርቱ ግን ግዴለሽ እንደነበር ከኮሌጅ የተመረቀበት የኢኮኖሚክስ ትምህርት ክፍል ውጤቱ ይናገራል። አብዛኛው ውጤቱ ሲ ነበር። ሆኖም እሱ ነፍሱ ለጥበብ ታደላ ነበርና ድራማን በእጅጉም ሰርቷል። እግር ኳስንም አጣጥሞ ተጫውቷል። የሬዲዮ ጋዜጠኛ ሆኖ በዲቪንፖርት በመቀጠል በዴስ ሞይንስ ከዛም የስፖርት ፕሮግራሞችን በመምራት ህልሙን ለመኖርም ሞክሯል። እዛም ደግሞ የሆሊውድ ፊልም ተዋናይ የመሆን እድልን በማግኘት ለ20 ዓመታት ማለትም ከ1937 እስከ 1957 52 ፊልሞች ላይም ተሳትፏል። በእነዚህ ጊዜያት ጥሩ ተቀባይነትን ከህዝብ የሥራ ጉብዝና ምስክርነትን ከባለሙያ አግኝቶ በተለያዩ የቴሌቪዥን ሥራዎች ዝናውን አግኝቶለትም ነበር። ከዛም የፖለቲካ ጎዳናን የመረጠው ሮናልድ ሬጋን ሆሊውድ አክተርነት ስራን እና የተዋናይ ማህበር አስተባባሪ ከሆነ በኋላ ወደ ፖለቲካው የተቀላቀለም ሲሆን ቤተሰቦቹ አስቀድሞ ዓለም የሚደግፈውን የዲሞክራቶች ህብረትን በመተው ወግ አጥባቂ ስርዓትን ተከትሎ አንደበተ ርቱዕነቱንም ተጠቅሞ በሪፐብሊካኖች ዘንድ ታዋቂ ሆነ። ሬጋን ሲያድግ የፖለቲካ አመለካከቱን ተለወጠ። እሱ የበለጠ ወግ አጥባቂ ሆነና በ1962 የሪፐብሊካን ፓርቲንም ሊቀላቀል ችሏል። እንደ አውሮፓውያን አቆጣጠር በ1964 ሬገን ለሪፐብሊካን ባሪ ጎልድዋተር የሚደግፍ ታዋቂ ንግግርንም አቀረበ። ይህ ንግግሩ በስፋት ዛሬ ድረስ ይነገራል። ኤ ታይም ፎር ቹዚንግ ንግግሩ በፖለቲካ ውስጥ ታዋቂ እንዲሆንም አድርጎታል። በዚህም ነገሮች ሁሉ ተሳክቶለታል። እንዲያው ነገር በቀላሉ አይገኝም ወይንም እንደ ሀገሬው አባባል ወርቅ በእሳት ይፈተናል የሚለውንም ሂደት ሮናልድ ሬገን ያለፈም ሲሆን እንደ አውሮፓውያን አቆጣጠር በ1968 እና በ1976 ለፕሬዝዳንትነት ተወዳድሮ አልተሳካለትም። ነገር ግን በ1980 የአሜሪካ የኢኮኖሚ ችግሮችና የውጭ ፖሊሶች ችግሮች በነበሩበት ወቅት ከጆርጅ ደብሊው ቡሽ ጋር በተደረገው ውድድር የሪፐብሊካን ፕሬዝዳንታዊ ምርጫንም አሸንፏል። ስልጣኑን ተቆናጦ መሪነቱን ሲጀምር ሬጋን ከባድ ከሆነ የኢኮኖሚ ድቀት በኋላ ህዝብ መንግስት ላይ የነበረው አመኔታ በጣሙን አነስተኛ ነበርና ዳግም አሜሪካና ህዝቡን በማንቃት ወደ ቀድሞ ለመመለስ ቆርጦም ዓላማውን አድርጎ አሳካው። ዳግም ስልጣንንም በመቀዳጀት ለሁለት ስልጣን ዘመናት አሜሪካንን ማስተዳድሯል።
ሬገን በፕሬዝዳንትነት ዘመኑ ኢኮኖሚውን በማስተካከል ታክስ በመቁረጥና ወታደራዊ ኃይልን በመገንባት ያተኮረም ነበር። ዩኤስ ከሶቪየት ህብረት ጋር ለመጋፈጥ ጠንካራ መሆን እንዳለባት ያምን የነበረው 40ኛው አሜሪካው ፕሬዝዳንት ሮናልድ ሬገን በፈረንጆቹ 1981 ላይ ጆን ሂንክሌ በተሰኘ ግለሰብም የግድያ ሙከራም ተደርጎበት ነበር። ሮናልድ ሬገን በወቅቱ በጆን ሂንክሌ በተተኮሰበት ጥይት ቆስሎ የነበረ ቢሆንም ከደረሰበት ጉዳት ለማገገም ረጅም ጊዜም አልወሰደበት። ጥቃቱ ሲፈጸም አብረው የነበሩ ጸሐፊዎች ቲሞቲ ማርካቲና ግን የተወሰነ የሰውነት ክፍላቸው አልታዘዝ ብሎት ረጅም ጊዜያትን በህመም እንዳሳለፈም ይናገራሉ። የግድያ ሙከራውን የፈጸመው ጆን ሂንክሌ ከእስር ቤት ሆኖ በከፈተው የዩቲዩብ ቻናልም ሙዚቃዎችንና ሌሎች ስራዎችን በበይነ መረብ አማካኝነት ለተከታዮቹ በማድረስ ከፍተኛ ገቢን ያገኘ እንደነበርም አነጋጋሪ ሆኖም ይነገርለታል። ፕሬዝዳንቱ ከተፈጸመበት የግድያ ሙከራ በኋላ ድርጊቱን የፈጸመው ተጠርጣሪ ከ40 ዓመታት በላይ በስር ላይም ነበር። በወቅቱ ሙከራውን ሲያደርግ ጤነኛ እንዳልነበር በመረጋገጡ ፍርድ ቤት ነፃ በሚልም ሊለቀው ችሏል። ከዛ በኋላ ሬገን በ1994 የአልዛይመር በሽታ እንዳለበት ከተረጋገጠ በኋላ ሌሎች ከባድ ውጣውረድ የበዛባቸው የህይወት ውጣውረዶችንም አልፎ የአውሮፓውያን አቆጣጠር ልክ በዛሬዋ ቀን 2004 ላይ ህልፈተ ሞቱም ተሰምቷል። የቀዝቃዛው ጦርነትን ለማቆምና የዘመናዊ ወግ አጥባቂነትን በመቅረጽ ትልቅ ቁልፍ ሚና የነበረው ሰው እንደነበር ይነገርለታል። እኛም በዛሬው ዕለቱን በታሪክ የ40ኛውን የሮናልድ ሬገንን ህልፈተ ህይወት ቀን አስመልክተን በጥቂቱ የህይወቱን ክፍል እንዲያስቃኘናችሁ በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅን።